የአርባ ምንጭ ውሃና ፍሳሽ አገልግሎት ድርጅት የተሻለ አገልግሎት ለመስጠት የሪፎርም ስራዎችን እያካሄደ መሆኑን አስታወቀ። ድርጅቱ በጉዳዩ ላይ መግለጫ ሰጥቷል። ፍሬ አበበ እንደሚከተለው ያቀርበዋል። የአርባ ምንጭ ከተማ ውሃና ፍሳሽ አገልግሎት ድርጅት የተቋሙን እንቅስቃሴ ጨምሮ የአርባ ምንጭ ውሃ ፋብሪካ መስራች አባላት ማፍራት እስካሁን የተከናወኑ ተግባራትና በቀጣይ ስራዎች ዙሪያ ጋዜጣዊ መግለጫ ሰጥቷል። የአርባ ምንጭ ውሃና ፍሳሽ አገልግሎት ድርጅት ማኔጂንግ ዳይሬክተር አቶ ትግሉ ኃይሌ ተቋሙ በ1980 ዓመተ ምህረት ንጹህና በቂ ውሃ በማምረት ተደራሽ የማድረግ ዓላማን ይዞ ራሱን ችሎ ከመቋቋሙ አስቀድሞ በማዘጋጃ ቤት ስር ይተዳደር እንደነበር አስታውሰዋል። ከ2009 ዓመተ ምህረት ጀምሮ የፍሳሽ የማስተዳደር አገልግሎት መስጠት የጀመረው ተቋሙ በ2013 ዓመተ ምህረት የአርባ ምንጭ ጠቅላላ ስራ ተቋራጭና ውሃ ስራዎች ኮንስትራክሽን ድርጅት በማቋቋም በመጠጥ ውሃ በመስኖ ተቋማትና በጠቅላላ ግንባታ ዘርፎች ሀብት እያመነጨ መሆኑን ጠቁመዋል። እንግዲህ በወቅቱ በውስን አካባቢዎች ጀምሮ አገልግሎቱን እያሰፋ በተለይ ከሴቻ አካባቢ ጀምሮ ነው እንግዲህ ወደ ስቀላም እየተስፋፋ የመጣው አገልግሎቱ። ይህን አገልግሎት እየሰጠ ባለበት ከተማው እያደገ ሲመጣ ደግሞ ከውሃ ጋር ተያያዥነት ያለው ሌላኛው ፍሳሽ አገልግሎት ነው። 2009 ዓመተ ምህረት በወጣው አዋጅ ፍሳሽንም አካቶ ድርጅታችን አገልግሎት ይሰጣል። አገልግሎት መስጠት ብቻ ሳይሆን ፍሳሽ አወጋገድ ስርዓቱንም የማስተዳደር ስራ በዋናነት ይሰራል። አሁን በደቡብ ኢትዮጵያ ክልል መንግስት በአዋጅ ቁጥር 48 2016 መሰረት አሁንም የከተማ ውሃ እና ፍሳሽ አገልግሎት ድርጅቶች የተሰጣቸው ስልጣን ተግባራትና ኃላፊነት በሚደነገገው መሰረት ተቋማችን በዛ አዋጅ ተንተርሶ በርካታ አገልግሎቶችን በጥራትም በፍጥነትም እየሰጠ ይገኛል። ከተማ ማህበረሰብ የከተማው እድገት ጋር ተያይዞ በ3 ቅርንጫፎች አገልግሎት እየሰጠ መሆኑን ገልጸው ከዚህ ቀደም የከተማው አካላት ያልሆኑትን ጨምሮ በርካታ የውሃ ፍላጎት መኖሩን አቶ ትግሉ በመግለጫቸው ጠቁመዋል። ተቋሙ ለከተማው የተሻለ የውሃና ፍሳሽ አገልግሎት ለመስጠት ውስጣዊና ውጫዊ ሪፎርሞችን በማካሄድ ላይ መሆኑን ጠቁመው የገቢ አማራጮችን በማስፋፋት ለውሃ ኢንቨስትመንት በቂ ሀብት ለማሰባሰብ ጥረት እያደረገ መሆኑንም አመላክተዋል። በአደረጃጀትም በቦርድ የሚመራ ተቋም ነው። ሌላ አይነት በጀት እንደ ማንኛውም ተቋም ሳይሆን ራስ አገዝ ነው። የራሱን ገቢ ሰብስቦ ወጪውን ሸፍኖ አገልግሎቱን ለህብረተሰብ ማዳረስ ነው ዋናው። ራስ አገዝ ነው። በአዋጅም የተሰጠው ስልጣን በቦርድ የሚመራ በበላይነት ቦርድ ስትራቴጂክ በሆኑ ጉዳዮች ቦርድ እየወሰነ ቦርድ የሚመራው ተቋም ነው። ከተማውም እያደገ ከመምጣቱ ጋር ተያይዞ በወሰን ቦታዎች ላይ እየሰጠ ያለውን አገልግሎት እያሰፋ ከተማው ሲያድግ አብሮ እያደገ በአሁኑ ሰዓት 3 ብራንቾችን እንደ ማስተባበሪያ ቅርንጫፍ በመክፈት በእነዚህ ማስተባበሪያ ቅርንጫፎች ለህዝብ ተደራሽ አገልግሎቱን እየሰጠ ይገኛል። የውሃ አቅርቦቱን ከፍላጎቱ ጋር ለማጣጣም ለዘላቂ የውሃ ኢንቨስትመንትና ከውሃ ሀብቱ የአካባቢው ማህበረሰብን ተጠቃሚ ለማድረግ የአርባ ምንጭ ውሃ ፋብሪካ እውን ለማድረግ እየሰራ መሆኑን ገልጸዋል። በዚህም የባይራ ትሬዲንግ አክሲዮን ማህበር ድርጅትን በማቋቋም የንግድ ምዝገባ በማድረግ እየተንቀሳቀሰ መሆኑን ገልጸው የምርት ስያሜውንም አርባ ምንጭ ውሃ በሚል የውሃ ማሸጊያ ፋብሪካ ወደ ስራ ለማስገባት እየተሰራ መሆኑን ገልጸዋል። የአካባቢውን ማህበረሰብ ባለቤትነት ባረጋገጠ መልኩ የፋብሪካውን 40% ድርሻ በህብረተሰቡ ይያዛል ያሉት አቶ ትግሉ በአርባ ምንጭ ውሃና ፍሳሽ አገልግሎት ድርጅት 50% እንዲሁም በጋሞ ልማት ማህበር 10% የፋብሪካው ድርሻ ባለቤት እንደሚሆኑም አብራርተዋል። ፋብሪካው የ500 ሚሊዮን ብር ካፒታል እንደሚኖረው የተገለጸ ሲሆን እያንዳንዳቸው 1000 ብር ዋጋ ያላቸው 498,000 አክሲዮኖች ለሽያጭ ቀርበው ህብረተሰቡ ድርሻ በመግዛት እየተሳተፈ እንደሚገኝ አመላክተዋል። የፋብሪካው ሼድ ግንባታ 60% መድረሱን ጠቁመው ፋብሪካውን የሚያስተዳድር ተቋም ተደራጅቶ ወደ ስራ መግባቱንም ገልጸዋል። ስለዚህ
በዚህ አክሲዮን አደረጃጀት ውስጥ 50%ን የውሃ አገልግሎቱ ይዞ 10% የኛው ተቋም የሆነው የኛ አንድ ጎን የሆነው የጋሞ ልማት ማህበር 10% ሼር ይዞ 40%ን ግን የውሃ ባለቤት ለሆነው ማህበረሰብ ሼሩን ሰጥተን ባለቤት ሆኖ መስራች አባልነት ውስጥ እንዲገቡ ታስቦ ነው የተጀመረው። ይህ ፋብሪካ በአጠቃላይ 500 ሚሊዮን የሚፈጅ ካፒታል ይዞ ነው የጀመረው። በአክሲዮን አደረጃጀት 498 ሺህ አክሲዮኖች ለሽያጭ ወጥተዋል ማለት ነው፣ ወይም መስራች አባል ለማድረግ ማለት ነው። ስለዚህ እያንዳንዳቸው የአክሲዮን ድርሻ 1000 ብር ነው። ዝቅተኛው አንድ ሰው መግዛት የሚችለው 10 አክሲዮኖች ያ ማለት 10,000 ብር፣ ከፍተኛ አንድ ሰው መግዛት የሚችለው 5000 አክሲዮን ወይም 5 ሚሊዮን ብር ሆኖ እንዲደራጅ ተደርጓል። በዚህ አደረጃጀት ሂደት ውስጥ አሁን ላይ ፋብሪካው የንግድ ስያሜ አግኝቷል። ባይራ አክሲዮን ማህበር ቲን ነምበር ወጥቶለት ህጋዊ ተቋም ሆኖ የብራንዱም ጭምር አርባ ምንጭ ውሃ በሚል ስያሜ አግኝቶ ሂደት ላይ ይገኛል ማለት ነው። በዚህ የፋብሪካ አደረጃጀት ሂደት ውስጥ ውሃ አገልግሎቱ እንደ አንድ መስራች አባል ወይም የሀሳቡን ባለቤት እንደመሆኑ 3 ሄክታር መሬት ጊዞላ ላይ ተወስዶ የፋብሪካ ሼድ ግንባታ ወደ 60% የሚሆን ግንባታው ሄዷል። ይህ ፋብሪካ እንግዲህ አዋጭነት ጥናትም ተሰርቶ እንደዚህ አይነት ፋብሪካዎችን በማቋቋም ልምድ ያላቸውን አማካሪዎች በመቅጠር አዋጭነት ጥናት ተሰርቶ ይታወቃል። እንግዲህ አርባ ምንጭ ውሃ ይህንን ብራንድ ወይም ይህንን ስም ማንም የተፈጥሮ ምንጭ ውሃን ይፈልጋል። አዋጭነት ጥናቱ የሚያሳየው በአንድ ሼር ከ50% በላይ ትርፍ የሚያስገኝ እንግዲህ ቀላል ቢዝነስ አይደለም። ሳንለፋ የምናገኘው እየተከናወነ የሚገኘው መስራች አባላትን የማፍራት ሂደት ሁሉንም የህብረተሰብ ክፍል የሚያሳትፍ ነው ያሉት ዳይሬክተሩ በሼር ከ50 በመቶ በላይ ትርፍ የሚያስገኝ አዋጪ የኢንቨስትመንት ዘርፍ በመሆኑ ህብረተሰቡ የእድሉ ተጠቃሚ እንዲሆን ጥሪ አቅርበዋል። የፋብሪካው መመስረት ለውሃ አቅርቦቱ ዘላቂ ገቢ ከማስገኘት ባለፈ በአካባቢው የኢንዱስትሪ ልማትን የሚያነቃቃ መሆኑን ገልጸው ከ40ዎቹ ምንጮች በሰከንድ ከሚመረተው ከ360 ሊትር በላይ ውሃ 4 በመቶ ያህሉን ብቻ የሚጠቀም በመሆኑ በምንጩ ተፈጥሯዊ ፍሰቱ ላይ ጉዳት እንደማያስከትል ነው አቶ ትግሉ ያስገነዘቡት። ምንጩ ጋር ስንመጣ በሰከንድ 320 ሊትር አካባቢ ድረስ ጀነሬት ያደርጋል። ምንጩ ቅድም እንዳስቀመጥኩት እኛ ከምንጩ ኦልሞስት አሁን ከምንጩ ጠልፈ የምናወጣው ይብን ቀጣይ እያደገ ያለውን እንኳን ለማሟላት ያለንን 30% 90 እናደርሳለን ብለን ብንሰራ፣ ቅድም መሰረተ ልማት ትልቅ ሀብት ይፈልጋል። ምንጩ ላይ ያለንን ይብን ኤግዞስት አድርገን ለመጠቀም ብናመጣ ለፋብሪካው የምንጠቀመው 4% ብቻ ነው። 4% ወደ ታች ከሚሄደው ተርፎ ከሚፈሰው ነው የምንጠቀመው። ምንጩ ይደርቃል፣ ይጠፋል የሚል ሚስ አንደርስታንዲንግ አለ። ይሄ የግንዛቤ ችግር እንጂ ምንጩ ላይ ምንም የፈጥረው ኢፌክት የለም። አሁን ያለውን ተደራሽነት ምንሰራው ትልቁ ተቋሙ አቅም መፍጠር አለ። ይሄን ሁሉ ከተማ ላይ ያለውን ስፋት እንኳን እናዳርስ ብንል ምንጩ ብቻውን በቂ ነው፣ ግን ወጪው ከፍተኛ ነው። ይህንን ለማድረግ 4%ን አሽገን ተጨማሪ አቅም ብናገኝ እያደገ የመጣውን ወደ ላይ እያደገ የመጣውን የከተማውን ኢኮኖሚ እድገት ወደ ጎንም የሰፋውን የከተማውን እድገት የውሃ ፍላጎት ለማዳረስ አቅም ነው የሚሆነው ማለት ነው።